ወይኔ ምንድነው ማደርገው ካሌብ? እናቻላ የሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን አልማዝ እንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ ንገሪኝ እንጂ ያመጣሽው ለዛ ነው ከጫፏ እንዳይደርስ አድርጌ ካላጋደምኩት እኔ መድበል አይደለም ምን አጋጥሞት ነው ለሊት እኮ ተጋመሰ መድብል የሆነ ነገር ካልደረሰበት እንደዚህ በቤተሰቡ አይጨክንም እንደምንጨነቅ እያወቀ ቆሽ ስልኩ ስለምንድን ነው የማይሰራው ቢያንስ ስልክ ደውሎ ያለበትን ቦታ ለምን ደግሞ አይነግረኝ አምላኬ እባክህን ክፉ ነገር እንዳታሰማኝ እባክህ
ያቺ የምታሳሳ ሚጢጥዬ ወፋውን ተቀይራለች። ይሄ ደግሞ ያልጠበቅኩት ለውጥ ነው። እሷ ደፍራ እንደ ድሮ አይደለሁም በብዙ ተለውጫለሁ፣ አሁን ሌላ ሰው ሆኛለሁ፣ እንደ ቀድሞ አይደለሁም ሳለችኝ ብቻ ሳይሆን ሁሉ ነገሯ ሌላ ሰው ሆኗል። የእውነት ተቀይራለች። ያቺ በልጅነት የመሳሰላት እንቡጥ አበባ ዛሬ ያለችበት ሁኔታ በጣም አሳስቦኛል። የሆነ በቀላሉ ሊገባኝ ያልቻለ ውስብስቤ ውስጥ እንዳለች ይሰማኛል። እናም ለውጧ ጤናማ አልመስል ስላለኝ ነው እንዲህ የምከታተላት። አዎ ስራዋ በሙሉ አሳስቦኛል። በህይወቷ ጣልቃ እንዳልገባ ትፈልጋለች፣ ግን ዝም ብዬ ልተዋት አልችልም። እንዴት ተዋታለሁ? አልተዋትም። አዎ አስቸጋሪ ሰው እንደሆንኩ አምናለሁ፣ ግን ደግሞ ከገባችበት ትዳር መሳይ ወጥመድ የበለጠ አስቸጋሪ አይደለሁም። ለዚህም ነው እንደ ድሮ ዛሬም ጣልቃ ልገባ ግድ የሚለኝ። ልክ እርግብ ልጆቿን በክንፏ እንደምትከልለው እኔም ከእርግብ የበለጠ ጠንቃቃውኝ ልጠብቃት ግድ ይለኛል። ምድር ላይ ያለች ብቸኛዋ ለልቤ ቅርብ ሰው እሷ ብቻ ነች። ታዲያ እንዴት ዝም ብዬ ተዋታለሁ? አይ አልተዋትም፣ ልተዋትም አልችልም። እንዴት ከገባሽበት በራስሽ መንገድ ውጭ እላታለሁ? አልላትም። የግድ እኔ ጣልቃ ገብነት ያስፈልጋታል። ባትፈልግም የግድ ያስፈልጋታል። ማለት እንዴት ነህ ታሬ? አለን በቸርነቱ። እንዴት ነሽ? አጋጣሚ ነው ወይስ እኔን ለማግኘት ሰፈር ድረስ የመጣው? አይ አንቺን ለማግኘት ነው። ምን ነው ታዲያ አልደወልክልኝም እኮ? አንዳንድ ጉዳዮች ከስልክ ውጭ ሲሆኑ ጥሩ ነው። እሺ ይሄን ያክል ጥንቃቄ የሚያስፈልግ ነገር ምን ተገኘ? ያው ወደፊት በእኔና ባንቺ መሀል ጥንቃቄ የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። ስለዚህ ጥያቄውን ትተሽ ካሁኑ ልመጂው። አልገባኝም። ማህሌት፣ በሁለታችን መሀል በሁለታ መልክ የምናካሄዳቸው ጉዳዮች በስልክ አናወራቸውም። ገባሽ? እሺ፣ ግን ለምን? ለተራ ሀሳቦች እንዴት፣ ለምን የሚሉ ጥያቄዎችን አትጠይቂኝ። ባጭሩ የስልካችን ደህንነት ስለሚያሳስበኝ ነው። እሺ እሺ፣ ገባኝ። አሁን ወደ ገደለ መግባት ትችላለህ። ምን እንደፈለክ ንገረኝ። እሺ፣ ቅድሚያ ግን የምስራች ልንገርሽ። ምስር ብላ? ምንድነው እሱ? ስለ መድብል ካሌብን አሳምኘዋለሁ። ወይኔ ታሬ አደረከው? ቀድሞውኑ ባንተ ተማምኜ ነበር። በጣም 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 አመሰግናለሁ። ውለታ በውለታ ነው የሚመለሰው። ምስጋናው ይቆይ። ገባሽ? ቢሆንም ለኔ በጣም ትልቅ ነገር ነው ያደረከው። መመስገን ሲያንስ ነው። ሌላ ደግሞ መርዶ አለ። ምንድነው እሱ? አበዛው ብንዲ በቃ ትንሽ አትበላም? ውሃ በቃ እሺ፣ ወደ በላ መድብል፣ ምን ሆነክ ነው? ምን ሆነካል? ምን አጋጥሞክ ነው? በጣም ይቅርታ። ያለ እንቅልፍ ሳድርኳችሁ አይደለ? በጣም ይቅርታ። አስጨነቅኳችሁ አይደል? በጣም ይቅርታ።
ብሩኬ በጣም ይቅርታ። ያለ እንቅልፍ አሳደርኳችሁ አይደል? ይቅር በለኝ። ሁለተኛ አይደገምሽ። ሁለተኛ እንዴት ነህ ግን? ቅድስት ይቅርታ አስጨነኳችሁ። አስጨነኳችሁ ብቻ? መድብል ምን ሆነሃል? ቢያንስ እንኳን የነበርክበትን ቦታ ደውላ አታሳውቅም እንዴ? ምን ላጅ ከባድ ሁኔታ ውስጥ እኮ ሆኜ ነው። ስልኬ ዘጋብኝ። አብሬያቸው የነበርኳቸው ሰዎች ደግሞ መደወል አይችሉም። ያው የነሱም ስልክ ኦፍ ነበር። በጣም ይቅርታ። ማለት ምን ውስጥ ነበርክ? መድብል ያ ካሌብ ኖ በጭራሽ ከካሌብ ጋር ምንም የሚያገናኘው ነገር የለም። በነገራችን ላይ የሚወድስ ሰው ምግብ ላይ ይደርሳል የሚባለው ለካ እውነት ነው። የሆንከውን ካልተናገርክ ንክቻ ታረጋት። ኧረ እናገራለሁ። እሜቴ ቅድስት፣ ኧረ እባክሽ እራብ እኮ ሊጨርሰኝ ነው። ልብላበት። ተናገራ። ለስንት ሰው ደወልኩኝ እኮ መድብል። ሁሉም ሰው ከመሻ ላይ አላየሁትም ነው የሚለው። ጭራሽ ሄደንን እኮ እንዴት እንዳስጨነኳት። ሄደን እዚህ ቤት ውስጥ የለችም አሁን? ትናንት ወደ ከሰዓት አካባቢ ቤተሰብ ልጠይቅ ብላ ወጣለች። እና እኔ ኤደን ጋር ምን እሰራለሁ? እኔ እኮ ስለ አንዳንድ ነገሮች ለመወያየት ከጠበቃውና ከሌሎች ሰዎች ጋር የሆነ ፕላን እያደረግን ነበር ብቻ። የምን ፕላን? አረ ብሩኬ አንድ በላይ ሚስትህ እኮ በአንድ ቀን ፖሊስ ሆናለች። ይብላኝ ላንተ፣ እኔስ እችለዋለሁ። አረ ቅድስት ምግቡ፣ አረ በፈጠረሽ። ቆይ መድብል ምን ነበር እያቀዳችሁ ያደራችሁት? ከምን መርዶ ነው ታሬ? መቼም እኔ ጣጣዬ ብዙ ነው ማለቅ የለውም። አንዱ ለቀቀኝ ሲል ሌላኛው ይደረባል። መድብል ከካሌብ ጋር መደራደር ፈልጓል። መደራደር? በምን ጉዳይ? እሱ ተመልሶ ለካሌብ ሊሰራ፣ ካሌብ ደግሞ ምን አልክ ታሬ? በምትኩ ደግሞ አንቺን አሳልፎ እንዲሰጠው። ወይኔ አምላኬ፣ የት አባቴ በገባ ይሻለኛል። እና ግን ቆይ ታሬ ተስማማ እንዴ ካሌብ? የሙኝ ጥያቄ አትጠይቂኝ። ለነገሩ ልክ ነህ። የሙኝ ጥያቄ ነው የጠየኩት። አንድ መድብል በመቶ ማህሌት ለመቀየር ማንም ሰው ነው ያሽም አይደለም ካሌብና። እንደዚህ ከገባሽ ጥሩ ነው። ቆይ ግን ምን ይሻለኛል ታሬ? ወይኔ ጉዴ፣ ወይኔ መድብል እጁ ላይ ካስገባኝ አይለቀኝ፣ ድጋሚ ካገኘኝ በጭራሽ አይለቀኝም። አንገቴን አንቆ ነው የሚጥለኝ። ወይኔ ምንድነው የማደርገው? ጉዴ። በጣም ቂም ይዞብሻል። ያደረግሽው ነገር በጣም ከባድ ነው። ወይኔ ሁሌ በቃ ችግር አያጣኝ፣ መዘዝ አያጣኝ። አሁን ያዘኝ፣ አሁን አነቀኝ፣ አሁን ሁሉ ነገር አደረገኝ ያልኩኝ ቀን ከሌት መጨነቄ ሳያንስ ጭራሽ ደግሞ ሁሉ ለድርድር አቀረቡኝ። ለነገሩ ይሄ ለካሌብ ድርድር አይደለም፣ በጣም ቀላልና ትንሽዬ ነገር ነው። ወይኔ ወይኔ ምንድነው የማደርገው ካሌብ? ወይኔ ጉዴ። አረ ብሩኬ ሸምግለኝ፣ ተናገራ። ነገሩን ዝም ብዬ ነው የምደክመው። ባልና ሚስት ከአንድ የሸክላ አፈር ይሰራል የሚባለው እውነት ነው። ዝም ብዬ ነው የምደክመው። ለማንኛውም እኔ ዝም ብዬ ጊዜን በካሌብ ጉዳይ ላይ ከምፈጅ የሆነ ቢዝነስ ነገር ለሞካከር ብዬ ከአንዳንድ ሰዎች ጋር እየተመካከርኩ ነበር እንጂ ለሌላ አይደለም። ብሩኬ አመንከው? እሺ ቢያንስ አዲስ ለሚጀምረው ቢዝነስ አይነግረንም? ያው ሲደርስ ብታውቁት አይሻልም? ተግባር ይናገር ይላል ያገሬ ሰው አይደለም? ኧረ ሚስጥር መቋጠር። እሺ ብቻ ዋናው ነገር እንኳን ደህና ሆንክ። በላሁ ምግባችንን እንብላ። ያሰብከው ይሳካልክ። አሜን። እኔ ያጎረስኩህ ለይቅርታ ነው። እሺ አንተ ደግሞ ሚስትን ማጉረስ አለብህ። ዛሬ ሚስትየው በእጇ መብላት የለባትም፣ በባልየው እጅን መብላት ያለባት። ብሩኬ
ፈተና እንዴት ነበር? ቆንጆ ነው፣ ደስ ይላል። ደፋፍተንሽዋል ደግሞ? አዎ ድፍንፍን ነው ያደረኩት። ጥንቼ የለ እንዴ? ኧረ አልተቻልሽም። አሁን እኔ የሆነ ነገር አዘጋጅቼልሻለሁ። እንግዲህ እስኪ እድልሽን በዛው እናያለን። ምንድን ነው? ዝግጁ ነሽ? እሺ እንደዛ ከሆነ ምረጭ። ምንድን ነው? እንግዲህ ምረጭና እስኪ በዛው ምን አይነት እድል እንዳለሽ እናያለን። አባዬ ግን በየትኛው አጋጣሚ ቀኝሽ ምረጭ ብሎኛል። እሺ ቀኝሽ። እርግጠኛ ነሽ? አዎ። አስቢ። ቀኝሽን። ቸኮሌት። አየሻ የአባቴ ምክር መስማቴ ደስ ሲል። እስኪ ደግሞ ይሄኛው ይከፈት። ወይኔ ዳጣ አንቺ ትሸጉጅኛለሽ። አንቺ ቀድመሽ አትነግሪኝም እንዴ? ምኑን? የአባትሽ ምክር ነው። ቁጭስ እንዴ? እንቀለል። አምጪ የራሴ ነው። አንቺ ምንድነው ምን ከኔ ጋር ምናምን እንዲዋጣለን ነው የምትፈልጊው? አንቺ ጉልበት አይሳካልሽም። እሺ ማለት አልገባኝም። ዳጣ አንዳንዴ ግን ምን አስባለሁ መሰልሽ? እኔ ነኝ ጫና ነው ዳጣ ናት ጫና ብዬ አስባለሁ። እሱማ ምሳሌ ምን ጥርጥር አለ? ያው እኔ ትልቅ ነኝ። ዳጣ ለምን አንዳንድ ጊዜ እንደ ትልቅ ሰው አታስቢም? አሁን እዚህ ጋር ይዋጣልን ስትይ ትልቅ ሰው ቢሰማሽ ምን ይላል? አንቺ እውነትሽን እኮ ነው። እኔ ራሱ ምን ነክቶኝ ነው? በይ እንሂድ። ነይ ደግሞ አታካፊኝም እንዴ? እሺ ድሮም እኮ ሆድ ብሶኝ ነው እንጂ በእኔ እንደማጨክኝ ምንድን ነው አውቃለሁ እኮ ምሳሌ። አመሰግናለሁ። አንቺ ሳሰጂኝ በስማ ለዚህ ነበር በሬን ያረድኩት አለ። ለካ እውነት ነበር። በስማ በጣም የጠገብኩት። የምን በሬን ያረድከው? ምን እባክሽ ርቦኝ እኮ የውጭ ምግብ አልበላም ብዬ ከጓደኞቼ ጋር ስከራከር ነው ያልኩት። በቃ አልጨምርም አልካል። በቃ አነሳሳው። ቆይ እስቲ ቅድስቴ፣ ቆይ እስቲ ቁጭ በይ። ስለ እህትሽ ጉዳይ መነጋገር አለብን። አዎ እኔ ምንድነው አስቤ ነበር። ብሩኬ በዚህ ጉዳይ ሀሳብ ካለ ካንተም ንገረን። በመጀመሪያ ቅድስት ከትናንትና ወዲያ ባሳየዋት ፊት ቅር ካልሽ በጣም ይቅርታሽ። ትንሽ ስሜታዊ ሆኜ ነበር። በጣም ይቅርታ። አይ ቅር አላለኝም። ደግሞም ልክ ነህ። የሷ ባህሪ ከኛ ቤት ባህሪ ጋር አይሄድም። ትንሽ አፈንጋጭ ናት። ያው ገና ከመምጣቷ ውጪ ማለት ከብዶኝ ነው። አራራራ እንዴ ቅድስት ምን ሆነሻል? ተይ እንግዳ መጥቶ ከቤት ውጪ ይባላል አይባልም። ላንቺም እኮ እህትሽ ናት። ያ ማለት ደግሞ ለእኛም ቤተሰብ ናት። እኛ ውጪ ለማለት ሳይሆን እንደው ትንሽ አለ አይደለ ያው ከባህሪዋ ቆጠብ ብትል ብለን ነው። ነግሬያታለሁ፣ ግን ብዙ የህይወት ክፍሏን በራሷ ፍቃድ እንደ ልቧ ስለኖረች እሷን ለማስተካከል ትንሽ ይከብዳል። እንደው ብሩኬ እንደው እሷት እዚህ ቤት ከኛ ጋር አብራን ብትኖር እንደው ቅር ይልሃል? ይከፋል? ያው ብሩኬም ፈቃደኛ ነው። ስለዚህ የሆነ ነገር ማድረግ አለብን። በቃ ትንሽ እዚህ ትቆይና ራሷን እንድትችል እነግራታለሁ። ነው ቅድስት ኧረ ምን ሆነሻል? እንደሱ ሳይሆን እንደው ትንሽ እንደው ወደ ራሷ እስክትመለስ ድረስ የቻልነውን ያህል ብንታገሳት። መድብል ታደክመናለች። እንሞክር ብሩኬ አይደል ቅድስት? ወደፊት ደግሞ ከዚህ የባሰ የሚፈጠር ነገር ካለ ደግሞ ልክ እንደ ቤተሰብ እንደዚህ ቁጭ ብለን እንነጋገራለን። ካጠፋችም ደግሞ እንመክራታለን። እሺ ትንሽ እንሞክርና ከአቅማችን በላይ ከሆነች ከሁላችን በላይ ደግሞ ብሩኬ አይደለም ያንተ ፈቃደኝነት ያስፈልገዋል። እሺ በቃ ማዕዱን ሌላን ሰው ወይስ ታነሻለሽ? እኔ ራሴ አነሳለሁ። ኧረ ችግር የለውም። ታንቺ መድብል እሺ በዚህ ካለለፍ የሚጠጣው አይተሽ ነው በስ እሺ
ሰውየቱን ያገኛል የሚባለው ነገር እውነት ነው ማለት ነው? ፈጣሪ እኔን ለመድብል አሳልፎ በመስጠት ሊቀጣኝ ነው? ምንም አይነት ለጊዜውም ቢሆን የምተርፍበት ማምለጫ የሚሆነኝ ሰበብ አጥቻለሁ። ካሌብ ለመድብል አሳልፎ ከሚሰጠኝ ይልቅ የእግሬን እጣቢ እየጠጣሽ ኑሪ ቢለኝ እሱን እመርጣለሁ። ምንም እንኳን የእግሩን እጣቢ እየጠጡ መኖሩ ውርደት ቢሆን ነው። ግን ለዚች እንኳን የምትሆን እድል አላገኝም። እግሬ ወደ መራኝ ብር ብዬ ብጠፋ እንኳን ከካሌብ ዓይን ሊሰወር አልችልም። ምን አይነት ጨለማ ውስጥ ነው የወደኩት? አንቆ የሚገለኝ እጅ እየቀረበኝ ነው። ፈጣሪ ሆይ አንተ እንደ ሰው አይደለህም እና ይቅር በለኝ። ከዚህ ከማላመልጥበት ወጥመድ አድነኝ። ከመሞቴ በላይ በጣም እያስፈራኝ ያለው እንደምሞት ማወቄ ነው። አለምዬ፣ ወይዬ ወዴት ልትሄጂ ነው? ወዴትም። አለባበስሽና አኳኳልሽ ግን የሆነ ቦታ የምትሄጂ ነው የምትመስለው። ግዴታ የሚሄድበት ቦታ መኖር አለበት እንዴ? ለመኳኳል ለመለባበስ? እኔ እኮ ሳስበው ግርም ነው የምትሉኝ እንዲህ ነገር ሴቶች። ደግሞ ምንድን ነው የገረመሽ? ለመኳኳል ለመዋብ ቆንጆ ለመሆን ቦታና ጊዜ ትፈልጋላችሁ። ምግቡ ለእኔ ነው? አዎና፣ በስንት ጊዜ የእህትሽ ምግብ ልበይ ነው። በጣም ናፍቆኝ ነበር። ቢሊ አንቺ ሳሎን እንዳልመጣብሽ ነው ያመጣሽው? ንገሪኝ እንጂ ያመጣሽው ለዛ ነው? እሺ ታሬ፣ እንዴት ነህ? ምን አዲስ ነገር አለ? የትህትና ጉዳይ እየከረረ ነው። ካሌብ አሁንም ድረስ የዚችን የምስኪን ልጅ ህይወት ለመቅጠፍ ተጠምቷል፣ ቋምጧል እያልከኝ ነው? አዎ፣ ይገርማል። ከወትሮም በላይ ምን አይነት አውሬነት ነው ግን ይሄ? ካሌብ ገንዘብ ካስገኘለት ምን አይነት አውሬና ጨካኝ እንደሆነ አንተም ጠንቅቀህ ታውቀዋለህ። ከራሱ ውጭ የሌላን ሰው ህይወት እንደ ጥፍር ጉድፍ ነው የሚመለከተው። አዎ፣ መጽሐፍ ቅዱስ ገንዘብ የኃጢአት ሁሉ ስር ነው የሚለው እኮ ለዚህ ነው። በአፍቅሮተ ነዋይ ልቦናው ታውሯል። ካሌብ ልክ አይደለም። ልክ ነህ። ስለዚህ እንዳትቀደም ለማለት ነው። ጥሩ። ከጫፏ እንዳይደርስ አድርጌ ካላጋደምኩት እኔ መድበል አይደለሁም። ታሬ፣ ሰሞኑን የእናንተ መገናኘት አብዝተናል። ይሄ ደግሞ ለአንተ ለህይወት ጥሩ አይደለም። የካሌብ ሰዎች ካዩ ህይወት አደጋ ላይ ይወድቃል። ስለዚህ ትንሽ ቢሆን መቀነስ አለበት። ልክ ነህ። ግን አንገብጋቢ ጉዳይ ሲኖር ሌላ ምን አማራጭ አለ? እንጃ ብቻ ታሬ፣ የሆነ ዘዴ ፈጥረን መልእክቱን በዛ ብንለዋወጥ አይሻልም? መልካም፣ አስብበትና ሌላ የተሻለ አማራጭ ካለ ቢያንስ መገናኘቱን ቀነስ እናደርገዋለን። ጥሩ፣ በደንብ አስብበታለሁ። አንተም በደንብ አስብበት። እሺ። ደግሞ ጀግና ጋር መዋላ በዛሁኝ መሰለኝ። ልቤ እያበጠ ነው። መጠርጠሩስ? በል በቃ እንግዲህ መልካም ቀን ይሁንልህ። በቃ ትሄድ። እሺ። ለካ ሰው ምንም አውሬ ጨካኝ ክፉ ቢሆን ለካ ያ የሰውነት ቅን ተፈጥሮ ከውስጡ ተሟጦ አይጠፋም። ከማህሌትና ከካሌብ በቀር ሰው ሆኖ ቀና መንገድ ካሳዩት እንደሚመለስ በታረቀኝ አረጋግጫለሁ። ምን ሆነሻል አለምዬ? ቆይ እንዴት ሰው ያላሰበውን ነገር ታስቢያለሽ? ምን ነው ተሳሳትኩኝ? ቆይ ከመች ጀምሮ ነው አንቺ ነገር መብላት የጀመርሽው?
ምን ማለት ነው? እንደ ራሴ ማቃተት ተቀይራለች። ጭራሽ ማለቃት ሰው ሆናለች። ከዚህ በላይ ባሰብ ራሱ ያስብኝ ነው። ከዚህ በላይ ማሰብ ፈልገሽ ነበር? ታውቁሻል ግን ሁኔታሽ እኮ ከቤቴ ውጪልኝ ሂጂልኝ ነው የሚመስለው። ወይ አለምዬ፣ እንደዚህ ማን እንዲሰማሽ አልፈልግም። ደግሞ እኮ ፊት ነስቼሽ አይደለም። ያው አሁን ያለሁበት የቤተሰቦቼ ሁኔታ ትንሽ አሳሳቢ ስለሆነ ነው። ማለት ቤተሰብ? አዎ። ምን ነው? አሁን ገባኝ። እነሱ ቤተሰቦችሽ እኔ ባዳሽ ሆንኩብሽ? እንደዛ ነው አይደል? ችግር የለውም። ባዳ? ኧረ በስመ አብ አለምዬ፣ ምን ሆነሻል? ይኸውልሽ አለምዬ፣ አሁን ያለሁበት ሁኔታ ትንሽ ውስብስብና ተነግሮ የማያልቅ ችግር ውስጥ ነው ያለሁት። ደግሞ አሁንም የምኖረው ይሄንን ነው። እባክሽ አለምዬ፣ በቃ ተረጅኝ። ከኔ የምትደብቂ ችግር ምንድን ነው? ንገሪኝ፣ ልረዳሽ። አለምዬ፣ መደበቅ አይደለም ለመናገር የማይመች ስለሆነብኝ ነው። በተረፈ ባለቤቴ እንደዚህ አይነት ችግር ከገጠሙ እንኳን ወር አልሆነው። ደግሞ ችግሩ የተፈጠረ የሰርጋችን ቀን ነው። እባክሽን ይቅርታ አድርጊልኝ እህቴ። እውነትን ያላወቅኩም ነበር። ሁኔታሽን ሳየው ጸባይ ሲቀያየርብኝ ጊዜ ግራ ገብቶኝ እኮ ነው የጠየኩሽ። በእናትሽ ይቅርታ አድርጊልኝ። በእናትሽ እውነት አላወቅኩም ነበር እህቴ። እባክሽን ዝም በይ። እኔ እኮ ላስከፋሽ ፈልጌ አልነበር። ያለብኝ ችግር ተደራርቦብኝ። በቃ ዝም በይ። አሁን ተረድቻለሁ፣ ገብቶኛል። ስላልተረዳሁሽ ይቅርታሽ። ይቅርታ። በጣም ነው የምወድሽ። ምሳሌ የኔ ቆንጆ ላጉርሰሽ? አይ ጠግቤያለሁ። አንቺ ግን ቶሎ ቶሎ ብይና አረፍ በይ። ነስ እስካሁን ምግቡን እያነበብሽው ነው። ሙጢ ጀመረሽ ደግሞ በእኔ ሙድ መያዝ። አባዬ እያያትን አይደል? ቅድስትዬ እቺ ልጅሽ ከአሁንም መሞጣ መጀመር አልሻለች። እኔ ምንም አላልኳት። ዞረሽ ጣትሽን እኔ ላይ ትቀስሪያለሽ አይደል? ብሩክ እስኪ አንተ መስክር። ምን ብላስ ነው? ቡራማ ገና ድሮ አፉን እንደፈታ ነው እንደዛ ነው። አፍ ሲፈታ አንቺ የት ነበርሽ? ኪድዬን እቺ ልጅ ግን ስታድግ ይኸውልሽ ጠበቃ ወይም ደግሞ ዳኛ የምትሆን ይመስለኛል። ጥያቄውን መመለስ ያቅተሽ ነው እንደዚህ የምትይው? ሰው መብላት አይችልም እንዴ? ይበቃው። ይሁን በቃ። መድብል እንዴ! ኧረ መድብል እንዴ! በስመ አብ ገደል እንችልሽ እንዴ? ምን ነው ስጠራ አሰማኝም እንዴ? ምን እባክሽ ሀሳብ በዝቶብኝ ጆሮዬ ላይ ተኝቼበት ይሆናል። ውይ እኔ ግን ደግሞ አይዞሽ፣ ልጆቹ እንደሆነ በድላቸው ያድጋሉ። ኧረ እባክሽ ጉረኛ ነሽ። ይልቅ የት ተከሰትሽ? እዚሁ በቅዬ ነው። ኧረ ለካ ለዚህ ነው ቅጠሏ ያረገፈች ጭራሮ ዛፍ መስለሽ የምትታይኝ። አንተ ደግሞ አንተን ብዬ ስሮጥ መምጣቴ ናፍቆሽ ነበር። አጠጣውሽ። ኧረ እባክህ የበለጠ እንድፈራ አታድርገኝ። ደግሞ እንደዚህ እኮ የሚያደርግ ነገር እየተናገርክ። ኧረ ኤደን ምን ሆነሻል እንዴ? ይሄ እኮ ተራብ ነው። እኔ እየቀለድኩ ነው። ኧረ አታካብጁ እንዴ። ይልቅ ወደ ቤት ከሆንሽ አብረን እንሂድ። እሱማ ወደ ቤት ነኝ። ግን አንተ ግን ስትገርም። ቆይ የት ነበርሽ? የት ብለሽ ነው? የት አድረሽ ነው እንኳን ብለህ አትጠይቀኝም? እና ቅድስትን እኮ ስጠይቃቸው ቤተሰብ ጥየቃ ብላ ሄዳለች አሉኝ። እኔ ግን አይመስለኝም። ስታስበው ምን
እንጃ አይኔ አይመስለኝም። ዝም ብዬ እኔ እያየ ከሚገሉ የቻልኩትን ሞክሬ መጣው ቢመጣ ይሻለኛል። አንድ የወደቀ መበስበስ አይፈራም። ማን ያውቃል፣ ፈጣሪ ጠላቶች ወደማይደርሱበት ወስዶ ሊያስቀምጠኝ ይችል ይሆናል። እጅ እግሬን አጣጥፌማ ለገዳዮች ነጻ ጥሎሽ አልሆንም። ባለችኝ አቅም መፈራገጥና እድሜን ማርዘም አለብኝ። አመሻሽም እድሜ ነው አይደል የሚባለው ከነተረቱ። ኧረ በፍጹም አንተ እንዳሰብከው አይደለም። ምንድን ነው ያሰብኩት? መች ጠፋኝ። አይ አንድ የለመድሽው ነገርም አለ። ዝም ብለሽ እነ ቅድስትን ቤተሰብ ጋር እያልሽ የምታሞኛቸውን ነገር እኔ ብዙ እንዴ። ኧረ አባቴ ሞት እኔ ዘመድ ቤት ነው የነበርኩት። በቃ አባቴ አንዴ ሞቷል ብለሽ ደጋግመሽ ትገያቸዋለሽ አይደለ እንዴ? መድብል ተው እንጂ ይከፋኛል እኮ። ኧረ ገና ምን አይተሽ? ለቤተሰቡ ሁሉ ሄጄ ነው ወሬውን የምነዛው የማዳርሰው። አያምኑህም። እንዳውም ከጎረምሳ ጋር ስትሳሳም አየዋት ብዬ ሄጄ ነው የምናገረው። እንዴ ታስለቅሰኝ ነው እንዴ? ኧረ ኤደን፣ ኧረ እኔ ስቀልድ ነው እንዴ? ታመራለች እንዴ? ድሮም ቀልዶ ማያቅ ሰው ሲቀልድ አያምርበት። ምን አልሽ? ኧረ ምንም። ከደበረ ግን ይቅርታ። ምኑ ከደበረኝ? ሩጬ መምጣቴ። አይ ልክ ነሽ አንቺ፣ እውነት አለሽ። ድሮም ቀልዶ ማያቅ ሰው እርሙን ሲቀልድ አያምርበትም። ያው ልክ እንደኔ ማለት ነው። ይልቅ እንሂድ፣ ወደ ቤት ብንሄድ አይሻልም? እሺ። እኔማ ጨዋታ ያሳመርኩ መስሎኝ እኮ መቀለድ ነው። የሰማኛል መሰለኝ። አይ እቺ ሴት ወንድሜ ጎረመሰች እኮ። ኧረ በእናትህ አንተ ሰውዬ ፍታኝ። ምንድን ነው እንዴ? ጎረመሰ እኮ ይሄ ወንድሜ። እሺ እንኳን አንተ ብሮ አትቆጣም? ምን ባሪ ደግሞ በሰው ጸብ ምን አገባውና ነው? በይዛው ራስሽን ቻይ። አጎቴ ዳጣ ግን አታሳዝንም እንዴ? ምሳሌ ደግሞ አሁን ይሄ ምኑ ያሳዝናል? ጎረምሲት ሳያስበው አዲስ ቃል ፈጠረ። ጎረምሲት ዝፈን በገጥመሽ። ምላሷ እኮ ደግሞ አያድርስም። ተይዛም እኮ አታርፍም። ተይዛም አሁን ተላምዳችሁ ነው እንጂ በፊት እኮ ኮስተር ስትል የምትገባበት ነበር የምታጣው። በቆሎ አልደረስም እንደ ሄዱ በሽታው ብቻ ጠገበችን እኮ። ይሄው ደርሷል። ቀንበር ይበል ብዬ ነው። አይ ሄዱዬ፣ ቀንበር ይበል ብለሽ አሳረረሽው። ይሄ ሁሉ ሰው ነው የሚጮህብሽ። ኤደን ለኔ ያኛውን እሺ፣ ቂጦ አንቺ አትቅበጪ። ቆራርጬ ለሁሉም እኩል ነው ማደርሰው። ተከብጭ እሺ። ላግዝሽ? አይ አቃጠላት። አመሰግናለሁ። አመሰግናለሁ። ቆንጆ በቆሎ ቆይ ልቀበል። የሰራልሽ እንዳቃጠልከኝ ተቃጠልከት። እሺ ቅጠሉን አምጥላት፣ ትኩስ ነው። እሺ ሄዱ ላንቺ መያዣ ነው። እሺ ለጥላቻለሽ። አይ እሺ
እስኪ መድብል አንተ እስኪ ሌላ ቢራስ ሻለው እስኪ መጀመሪያ አንቺን አምጪልቅ መስልሽ። በጣም ቆንጆ እሸት ነው። እሸት ያውቃል ይሄን የገዛው ሰው። ቆንጆ በቆሎ ነው የገዛሁት፣ ደግሞ እኔ ነኝ። ያው የትናንትናውን ልካስ ብዬ ማለት ነው። ካፋዩ አንተ ነህ፣ መራጯ ግን እኔ ነኝ። ዋናው ከፋዩ ነው እባክሽ። ቅጣቱ ግን በቂ አይደለም። ዳጣ አንቺ እኮ ፊት ሲሰጡሽ አናት ላይ ልጨፍር ነው የምትይው። መድብል እኔ በሱ ሀሳብ እስማማለሁ። ባይሆን ምን እንቅጣው? ዘፈን የሚገርም ቅጣት። ብሩኬ አንተ እሺ፣ ለአንተ ጊዜ አንተ ነህ አድርገኝ። በል መድብል በቃ በአንተ ምርጫ አንድ ዜማ። ዴኒያር አልተዘጋጀውም። የምን ዘፈን ነው እንዴ? አማቸው በል ዘፈንሽን ዘፈን። እኔ ምንም የተዘጋጀው ዘፈን የለም። በቃ የመጣልክና አንዱን ብቻ በቃ ደስ ያለን የመጣልን ዘፈን አንዱ እችላለሁ። ይስፈን። እሺ ተቀበለኝ። እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን? አልማዝ ዕንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ ከጨረቃ ድምቀት እወድሻለሁ ከፀሐይ ሙቀት እወድሻለሁ ከአበቦች መዓዛ እወድሻለሁ ከሁሉም አይነት እወድሻለሁ እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን? አልማዝ ዕንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ ውበትሽ ፀሐይ ነው የሚያበራ። እናንተ ደግሞ እነማን ናችሁ? ጤና ይስጥልኝ። እሱም ባለ ታውቂያለሽ። አሁን ሳታስቸግሪ ቀጥ ብለሽ መኪና ውስጥ